ዛሬ እግዚአብሔርን ቃል እኔ ነኝ ማካፈላችሁ። ጌታ ደግሞ በመካከላችን አለ። ክብር ለሱ ይሁንለት። እኔ እግዚአብሔር መልእክት ሰጥቶኝ ነበር ቆይቷል በውስጤና ቃል እንዳካፍል እንድቆም ሲነገረኝ መጸለይ አላስፈለገኝም። ያን ነው ክሊክ ያደረገኝ። ይሄን ነው የምታቀርበው ነው ያለኝና እሱን ነው ዛሬ ማካፈላችሁ። እግዚአብሔር በመካከላችን አለ። እውነት የሆነ ነገር ስለሚሰማኝ ነው። እኔ አይ ዶንት ኖ እንዴት አንደርስታንድ እንደምታረጉት። እግዚአብሔር እንዳለችው የሆነ ሽፍት ሊያደርገው ያለው ነገር አለ። ግን እያዘጋጀን ነው፣ እየሰራን ነው። ክብር ለሱ ይሁንለት። እስቲ የመግቢያ ክፍሌን ላንብብና በፍጥነት ወደዚያ እንሄዳለን። ዘኍልቍ ምዕራፍ 12 ቁጥር 7ን ለጌታ ቃል ክብር ቆመን ብናነበው ደስ ይለኛል። አስለምዶናል ፓስተራችን። ምክንያቱም እሱ ቢኖር ኖሮ እንደ ገባን አንወጣም አይደል? አሜን። ዘኍልቍ ምዕራፍ 12 ቁጥር 7 እንደዚህ ይላል። መጽሐፍ ቅዱስ የያዛችሁ አብረን እናነበዋለን። ለአገልጋይ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው ይላል። እንደዚሁም ዕብራውያን ምዕራፍ 3 ቁጥር 2 ላይ ይሄንኑ ሐሳብ ይደግመዋል። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ ነበረ ይላል። የእግዚአብሔር ቤት። እንደዚሁም ኢየሱስ መጣና በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ቤቴ የጸሎት ቤት ይባላል ተብሎ ይጠራል። ቤቴ የጸሎት ቤት ይባል ተብሎ ይባላል። እንደ ቆመን እንጸልያለን። የእግዚአብሔር ቤቴ ሙሴ በቤቴ እንዲህ አልነበረም። እንዴት ነበር ሙሴ? በቤቱ ሙሴ እንዴት ነበረ? እግዚአብሔር ሆይ እናመሰግናለን። ቤቴ ባልከው በቤት ውስጥ የዘላለም አምላክ ቤተኛ ብቻ ሳንሆን በቤት ውስጥ እንደሚገባ የምንመላለስ ልጆች እንሆን ዘንድ በኢየሱስ ስም ጸልያለሁ። ሙሴ በቤቴ እንዲህ አልነበረም። ሙሴ በቤቴ የታመነ ነበረ። ቤቴ የጸሎት ቤት ተብሎ ይጠራል። የእግዚአብሔር ቤት እንዲህ አይደለም፣ እግዚአብሔር ቤት ግን እንዲህ ነው የሚል መልእክት ነው ዛሬ ያለኝ። እግዚአብሔር ሆይ የቀረውን ጊዜ ሁሉ ባርክልን። የክብር አባት በመካከላችን ተመላለስ። ክብርህን አይተን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ከክብርህ ጋር መገናኘት ይሁንልን። በቤት ውስጥ እግዚአብሔር ሆይ አንተ ተመላለስ። ሃሌሉያ። መንፈስ ቅዱስ ይህንን ጊዜ ወሰደው፣ እያንዳንዱን ነገር ተረከብ። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ በመካከላችን ያለ መከልከል ተመላለስ። በክብርህ በቤትህ በሙላትህ እግዚአብሔር ሆይ በህልውናህ እንድታጠግበን እንጸልያለን። ክፉ ሁሉ የታሰረ ይሁን። እናመሰግንሃለን። ክብር በሰማይ በምድር ላንተ ሰጠን፣ ከፍ እናደርግሃለን። ለጌታ ክብርና እልልታ ሰጠን ቁጭ እንላለን። ሃሌሉያ። እንዳነበብኩት እርግጠኛ ነኝ የመልእክቴን ርዕስ አግኝታችሁታል። የእግዚአብሔር ቤት በሚል ነው ማካፈላችሁ። የእግዚአብሔር ቤት ሙሴ በቤቱ ሁሉ የታመነ ነበረ። የዕብራውያን ጸሐፊም እንደዚሁ ጳውሎስ በዕብራውያን ላይ ከዛው ከዘኍልቍ ላይ ጠቅሶ ነው ይሄንን ቃል ያመጣው። ኢየሱስም ቤቴ ማለት ጀመረ። እንደዚሁም ደግሞ ብዙ የእግዚአብሔር ሰዎች እንደ ዳዊትም ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ ይላልና የእግዚአብሔር ቤት ማለት ግን ምን ማለት ነው መተርጎም አለበት። ምን ማለት ነው? ከእግዚአብሔር ቃል የተወሰኑ ሐሳቦችን እናያለን። ይሄ ሐሳብ የመጣው የእግዚአብሔር ቤት የሚለው ሐሳብ የመጣው ገና ከመጀመሪያ ሰው ከመውደቁ ጊዜ ጀምሮ ነው ጽንሰ ሐሳቡ የተጀመረው።
በውል ግን መገለጥ የጀመረው ግን በኋላ ነው። ታስታውሱ ከሆነ ዘፍጥረት ምዕራፍ 3 ቁጥር 8 ላይ ሁላችንም እንደምናውቀው ዘፍጥረት 3 ቁጥር 8 ላይ ለመተርጎም ያክል ነው። ቀኑ በመሸ ጊዜ ይላል እግዚአብሔር አምላክ ያህዌ ኤሎሂም በአትክልቱ ስፍራ ሲመላለስ አዳምንና ሔዋንን ድምፁን ሰምተው ከእግዚአብሔር አምላክ ከያህዌ ኤሎሂም ፊት በዛፎቹ መካከል ተሸሸጉ ይላል። ቁጥር 9 ላይ እግዚአብሔር አምላክ ያህዌ ግን አዳምን ጠርቶ የት ነህ አለው ይላል። የእግዚአብሔር ቤት ማለት እግዚአብሔር የሚናገርበት፣ እግዚአብሔርን የምንሰማበት ስፍራ ነው። እግዚአብሔር የሚገለጥበት፣ እግዚአብሔር ድምፁን የሚያሰማበት፣ ድምፃችንን የሚሰማበት፣ ሰዎችን የሚፈለጉበት ቦታ ነው እግዚአብሔር ቤት ማለት። አዳምን ፈልጎት መጣ። ይሄ እግዚአብሔር ወረደ በመሬት ላይ። ስለዚህ እግዚአብሔር የሚረብብበት፣ የእግዚአብሔርን ድምፅ የምንሰማበት፣ እግዚአብሔር ህዝቡን የሚፈልግበት፣ የሚጎበኝበት። አይገርማችሁም? አዳም እኮ ወደቀ ከሔዋን ጋራ ከገነት ወጥቶ፣ ግን እግዚአብሔር መጣና ድምፁን ይሄ ትሬንድ ወይም ይሄ ልምድ ነበረ። ሁል ጊዜ ከአዳም ጋራ ይነጋገር ነበረ በገነት። ስለዚህ የእግዚአብሔር ቤት ማለት ገነት ሳይሆን ወይም የአትክልቱ ስፍራ ሳይሆን ወይም ደግሞ ልምላሜው ሳይሆን እግዚአብሔር የሚገለጥበት ስፍራና ስፍራ ነው። አሜን። እግዚአብሔር ድምፁን የሚያሰማበት፣ እግዚአብሔር የሚንጎራደድበት፣ እኛም እንደ አባትና ልጅ የምንነጋገርበት፣ አቤት የምንልበት። የት ነህ ወዴት ነህ ሲለው አዳምን ፈራሁኝና ተደበቅኩኝ። ልክ የአባትና የልጅ ግንኙነት ተሸሸኩ፣ ያንን አትንካ ያልከኝን ነገር ስለነካሁኝ ማለት ነው። የእግዚአብሔር ቤት ማለት የሆነ ጥሩ ቤት ወይም ደግሞ ደሳሳ ቤት ማለት አይደለም። እሱ የሚመላለስበት። አሜን፣ ለዘላለም ይባረክ። እንዲሁም ዘፍጥረት ምዕራፍ 28 ላይ ይሄንን ሐሳብ በደንብ ክሊር አድርጎ ይነግረናል። ዘፍጥረት 28 የምታውቁት ክፍል ነው። እንደው ለመተርጎም ሐሳቤን በደንብ እንድትይዙልኝ ያክል ነው። ቁጥር ከ10 ጀምሮ ላንብበው። እዚህ አልሰጠኋቸውም እርግጠኛ ነኝ፣ ግን 17 እና 18 ይወጣል። ያዕቆብ ከቤርሳቤ ተነስቶ ወደ ካራን ሄደ ይላል። ቁጥር 10 ላይ ሲጀምር ያዕቆብ ከቤርሳቤ ተነስቶ ወደ ካራን ሄደ ይላል። ኮበለለ፣ እየተጓዘ ነው። ቀኑን ሙሉ ነው የተጓዘው። ነገር ግን ፀሐይ ጠለቀችበት ይላል። ረጅም መንገድ ነው፣ ምድረ በዳ ነው፣ አይመችም። ሁኔታው ጥሩ አልነበረም የሄደበት ያለው ሁኔታ። ነገር ግን መሸበትና የሆነ ቦታ ላይ ድንጋይ ተንተርሶ ተኛ ይላል። ቁጥር 17 ላይ እርሱም በፍርሃት ይህ ስፍራ እንዴት የሚያስፈራ ነው፣ ይህስ ሌላ ሳይሆን የእግዚአብሔር ወይም ኤሎሄም ቤት መሆን አለበት፣ የሰማይ ደጅ ነው አለ። ያዕቆብም በማግስቱ ማልዶ ተነስቶ ተንተርሶ ያደረውን ድንጋይ አንስቶ እንደ ሐውልት አቆመው፣ ባናቱም ላይ የወይራ ዘይት አፈሰሰበት። መነጽሩና ይሄ እየተንጸባረቀ። ስለዚህ ያ ቦታ ተንተርሶበት ያደረበትን ድንጋይ አንስቶ ያንን ድንጋይ ዘይት አፈሰሰበትና ይህ ቦታ የእግዚአብሔር ቤት ነው ወይም እግዚአብሔር አለበት አለ። እና አስቡት፣ ከዚህ በፊት ስለ እግዚአብሔር ቤት ምንም ተሰምቶ አይታወቅም። ነገር ግን ቦታው ምድረ በዳ ነው። አንድ ሸሽቶ እየሄደ ያለ ሰውዬ ነው። የደከመው ሰው ነው። ቤት የለም፣ የሚበላ ነገር የለም፣ የደከመ ነው። ግን እግዚአብሔር እዚያ ቦታ መጣ። ይህ ቦታ አለ የሰማይ ደጅ ነው። እግዚአብሔር ያንን ቦታ ብራይት አድርጎታል፣ በህልውናው ከቦታል። ግን ምድረ በዳ ነው። የእግዚአብሔር ቤት ማለት ገነትም አይደለም። የእግዚአብሔር ቤት ማለት ምድረ በዳም አይደለም። የእግዚአብሔር ቤት ማለት እግዚአብሔር የሚገለጥበት ስፍራ ነው። እስቲ አሜን ነው። እግዚአብሔር የሚገኝበት ስፍራ፣ የጠፉትን እየተከተለ የሚያነሳበት ቦታ። የሚገርማችሁ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር እኔ ነኝ የነገርኩህ ሁሉ እስካደርግልህ ድረስ አልተውህም አለው። እዚህ ቦታ ላይ የእግዚአብሔር ተስፋ የሚነገርበት፣ ተስፋ የሚኖርበት፣ ተስፋ የሚጠበቅበት ስፍራ ነው የእግዚአብሔር ቤት ማለት። አሜን። ሙሴ ግን በቤቴ እንዲህ
አይደለም። በቤቱ እንዴት እንሁንለት? በቤቱስ እንዴት አንሁንለት? የእግዚአብሔር ቤት ድምፁ የሚጣፍጥበት ቦታ ነው። ባላችሁበት ስፍራ እሱ የሚገኝበት ነው። እንደውም ያችን ሳማራዊቷን ሴት ሲያነጋግራት እኮ እኔ እግዚአብሔር እኔ እንደዚህ ነኝ ሲላት፣ እንዴ አንተ እኛ እኮ በዚህ ቦታ ይሰገዳል፣ እዛ ቦታ ይሰገዳል፣ አንተ ደግሞ ከወዴት ነህ? አኖ እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ የስፍራ ጉዳይ አይደለም። ይሄ በመንፈስ የሚሰገድለትና የሚመለከው እግዚአብሔር የሚገኝበት ስፍራ ነው እንጂ ሄደን የምናመጣው ወይም ደግሞ የምናገኘው አይደለም። ባለንበት ቦታ የሚገለጠው እግዚአብሔር እሱን የእግዚአብሔር ቤት ይለዋል። ስንኖር በቤቱ እንዴት እንኑር? እንዴት አንኑር? እግዚአብሔር ይሄ ነገር አለ። ሰዎቹ እግዚአብሔር በተገለጠላቸው ቁጥር ሐውልት እየሰሩ በእግዚአብሔርን ባገኙት ቁጥር የሆነ ቦታ ላይ እየተቀመጡ እንዳያስቸግሩኝ አለና በጣም በዚህ ቤት የከረመ ትምህርት ነው። በተለይ ፓስተር እየደጋገመ እማም ጀምራልናለች። ዘጸአት ምዕራፍ 25 ላይ ቁጥር 8 ጀምሮ እግዚአብሔር እንዲህ ያለ ቤት ስሩልኝ። አይ ስርዓት የሚደረግበት ደም የሚፈስበት እኔ የምገለጥበት ቤት ስሩልኝ ብቻ ሳይሆን የምትሰሩበትንም ማቴሪያል ብሎ ነገራቸው። ቤት ስሩልኝ፣ ወርዱን፣ ስፋቱን፣ ቁመቱን፣ ዲዛይኑን ከማስጠንቀቂያ ጋራ ልኩን ሰጣቸው። ዘጸአት ምዕራፍ 28 ከቁጥር 25 ከ8 እስከ 9 ማግኘት ትችላላችሁ። ዘጸአት ክፍሉን ብናነበው ጥሩ ይመስለኛል። ዘጸአት 25 ቁጥር 8 እና 9 ከዛም መቅደስ እንዲሰሩልኝ አድርግ፣ እኔም በመካከላቸው አድራለሁ። ማደሪያ ድንኳኑንና በውስጡ ያለውን ዕቃ ሁሉ ልክ ሁሉ እኔ በማሳይህ ዕቅድ መሰረት ስሩት። እርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል ከፍታውም 1 ክንድ ተኩል የሆነ ታቦት ከግራር እንጨት እንዲሰሩ አድርግ። ከዛ ይቀጥላል። ውስጡን በዚህ ለብጠው ከለሩ ሳይቀር መጠኑ ሳይቀር ወርዱ ሳይቀር ልኬቱ ሳይቀር ነገረው። ያ የእግዚአብሔር ቤት እንደዚህ ነው ብሎ ስሩልኝ አላቸው። እግዚአብሔር አንድ ቤት እየፈለገ ነው ሊሰራው እየተንደረደረ ይመስላል። የሆነ አይደል ወደ ሆነ ቦታ በዛ በኤደን ገነት ፌል ያደረገው የእግዚአብሔር ቤት ያ የመጀመሪያው በገነት እግዚአብሔር በንጹህ እግዚአብሔር ያለምንም ነገር ይመላለስበት የነበረውን ያንን ክብር ለመመለስ እግዚአብሔር የሆነ የመንደርደርን ስራ እያደረገ ነው ወደ ሆነ ቦታ። ቤት ስሩልኝ አላቸው። እግዚአብሔር በዚህ እሱ በሚገኝበት እሱ በሚገለጥበት እሱ በሚኖርበት እሱ በሚመላለስበት ቤት ውስጥ የሚገባውን ነገር እያደረግን ሙሴ እንደተነገረው በዚያን ጊዜ ሙሴ በተለይ ለአይሁዳውያኖች ሙሴ ማለት አንደኛቸው ነው። በተለይ ለአይሁዳውያን ክርስቲያኖች ከልባቸው አልወጣም የሙሴ ነገር እና አንዳንዴ እንደውም ጳውሎስ ሕጉ ሲነበብ ሙሴ ገና መጋረጃው በፊታቸው አለ እና እሱን ለማስጣል ነው ዕብራውያን ምዕራፍ 3 ላይ ይሄንን ሐሳብ የተናገረው ከዘሁልቁ ጠቅሶ። ሌላ አለ። ሙሴን ኮቴውን ተከተሉት፣ ምሳሌውን ተከተሉት። በቤቱ እሱ እንደዚህ አልነበረም። አዎ ሞዴሉነቱን ተከተሉት። ግን ከሙሴ የሚበልጥ አንድ ሌላ አለ ብሎ ነው ጠቆም ያደረጋቸው። ለዚህ ነው ይሄንን ክፍል እኔ እንዳካፍለው ልቤ የሞላው እንጂ ብሉይ ኪዳን ላይ ቀርቶ ቢሆን ይሄ ሐሳብ ልሰብከው አልችልም ነበር። አንዳንድ ጥቅሶች አይታችሁ ከሆነ ኪዳኑ ሲቀር እዛው ቀርተዋል፣ ኪዳኑ ሲሻገር የተሻገሩም ቃሎች አሉ። ይሄ ሐሳብ ግን ስለ ቤቱ ነው የሚነግረን። ሙሴ በቤቱ እንዲህ አልነበረም። ይሄን ሐሳብ እንዳትረሱ። እንዴት ነበረ? እንዴትስ አልነበረም ሙሴ? ቅድም እንደጠቆምኳችሁ በተለይ አሁን በዚህ ዘመን
የኪዳኑን ታቦት ወይም ደግሞ ይሄ እግዚአብሔር የሚገለጥበትን የመገናኛውን ቦታ ላይ እግዚአብሔር በምሳሌ አድርጎ የመገናኛው ድንኳን ወይም ደግሞ ክርስቶስ በማደሪያው ድንኳን እሱ ያ በምሳሌ የነበረውን አሁን ደግሞ በአካሉ ራሱ የሚመላለስበት ስፍራ ነው። ሙሴ የሰራው ድንኳን ፈረሰ። በኋላም ሰለሞን 7 ዓመት የጨረሰ ፓላስ ማለት ይቻላል ትልቅ ህንፃ ጨርሶ ለእግዚአብሔር ቤት ይሄው ብሎ አስረከበ። በነገራችን ላይ 7 ዓመት የጨረሰው የእግዚአብሔር ቤት በሁለት ወርና በ3 ወር የሚሰራ እኮ አይደለም። ምክንያቱም ከህዝቡ ገንዘብ ስለሚወጣ ከእያንዳንዱ መቀነትና ኪስ ስለሚወጣ እድሜ ይፈጃል የእግዚአብሔር ቤት ሲሰራ። ስለዚህ 7 ዓመት ነው የጨረሰው ይሄ መቅደስ። እሱም ፈረሰ። እንደገና በነ ሕዝቅኤል ዘመንም ሌላ መቅደስ ተሰራ፣ እሱም ፈረሰ። እንደዚሁም በነ ነህምያ ጊዜ አንድ ቤት እንደዚሁ ተሰራ፣ እሱም ፈረሰ። ስለዚህ እግዚአብሔር አንድ የማይፈርስ ነገር ግን እሱ በልኩ የሚሰራው እሱ የሚወጣበትና የሚገባበት አንድን ቤት አሻግሮ እየተመለከተ ነበር። ሃሌሉያ። ስለዚህ በዚያ ቤት ስትኖሩ እንዴት ነው የምትኖሩት የሚል መልእክት ነው ያለኝ። እንዴት እንኑር የሚል ነው። ይሄንን በደንብ ክሊር ያደረገልኝ ጳውሎስ የተናገረው ቃል ነው። ስለ ቤቱ በደንብ የነገረን። ምክንያቱም ኢየሱስ መጣና ቤቴ የጸሎት ቤት ነው ብሏል አይደል? ቤቴ አንዴ እንዲያውም እያስተማራቸው ደቀ መዛሙርቱን ማቴዎስ 25 ወር 24 መጀመሪያው ምዕራፍ ላይ አየው ይሄ መቅደስ በጣም እንዴት እንደሚያምር። ምክንያቱም በጣም ትልቅ ሂውጅ ነው እና ይሄ ይፈርሳል እኮ እንዲያውም ድንጋይ በድንጋይ ላይ ሳይፈርስ አይቀርም፣ ይሄንን አፍርሱት እኔ በ3 ቀን እሰራዋለሁ ብሎ የሆነ ነካ አድርጓቸው ሄደ። አሁንም እይታቸው ያለው ከሚታዩ ጋር ነው አይደለም። እኔ ሌላ ቤት እሰራለሁ እያላቸው ግን አይገባቸውም ነበር። ግን አንድ ቤት ጥንቅቅ ብሎ የተሰራ ቤት አለ እንድንኖርበት እግዚአብሔር ወደዚያ ቤት እያንደረደረን ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ ያለውን ክፍል በደንብ አድርጎ ይነግረናል ጳውሎስ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እና 15 በተለይ ይሄ አንደኛ ጢሞቴዎስ የተጻፈበት ዘመን ጳውሎስ ሊሞት 2 ዓመት ሲቀረው ነው የተጻፈው። ምን ማለት ነው? ጌታ ኢየሱስ ክርስቶስን በደማስቆ የተገለጠለት ጳውሎስ በ33 ዓመቱ ላይ ነው የተገለጠለት፣ ወይም ደግሞ በ33 ዓመተ ምህረት። አንደኛ ጢሞቴዎስ ደግሞ የተጻፈው በመጨረሻው በህይወቱ የአገልግሎት የመጨረሻው ጠርዝ ላይ 2 ዓመት ሲቀረው በ65 ዓመተ ምህረት። ሁለተኛ ጢሞቴዎስን በ67 ጳውሎስ ተሰይፎ ነው ሞተ የሚባለው በ67 ዓመተ ምህረት ላይ ነው የሞተው ሁለተኛ ጢሞቴዎስን ጽፎ። ስለዚህ ጌታን በተቀበለበትና አንደኛ ጢሞቴዎስን በጻፈበት ዘመን ያለው የእድሜ እርዝማኔ 32 ዓመት አካባቢ ነው። ጳውሎስ 32 ዓመት ሙሉ ሲኖር የህይወቱን ቴሰስ ወይም ደግሞ የህይወቱን የመጨረሻ ጽሁፍ ስለ ቤተ ክርስቲያን የመጨረሻ ንግግሩ ነው ይሄ ቃል። 2 ዓመት ሲቀረው እንደዚህ ይላል። በጣም ደስ ይለኛል። ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህንን ትእዛዝ እጽፍልሃለሁ። ይህንንም የምጽፍልህ ብዘገይ እንኳን ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው እግዚአብሔር ቤተ ክርስቲያን ይኸውም የእውነት አምድና መሰረት ነው። የ33 ዓመት እንጥፍጣፊ የደረሰበት ስለ ቤተ ክርስቲያን ልክ ጳውሎስ እዚህ ጋር ነው የጻፈው ለጢሞቴዎስ። ቤቱም እንዴት ሰዎች የሚለው በቅንፍ አማኞች ነው። ምክንያቱም ለጢሞቴዎስ ነው የሚነግረው፣ ለአማኞቹ ነው። ጢሞቴዎስ ደግሞ ገና ወጣት ግን ቤተክርስቲያንን በየቦታው እየሄደ የሚያደራጅ ገና ብላቴና ነው። ስለዚህ ሰዎች ወደ ቤቱ ሲመጡ እንዴት መኖር እንዳለባቸው
ታስተምራቸው ዘንድ እነግርሃለሁ። ቤቱም ይላል እኔ በደንብ እዚህ ጋር እንድታዩት የምፈልገው ቤቱም አንደኛ የእውነት አምድ ነው። አምድ ታውቃላችሁ? አምድ እስቲ አምድ የሚያውቅ አምድ ምሰሶ ማለት ነው አይደል? ምሰሶ ወይም ደግሞ ቋሚ ይሄን ቤት የተሸከመው ማለት ነው። ቀጥሎ ደግሞ የእውነት መሰረት ነው። ምሰሶውም መሰረቱም እውነት ነው የሚባለው አለ። የእውነት አምድና መሰረት የሆነው የእግዚአብሔር ቤተክርስቲያን ነው። ስለዚህ ገና በኤደን ገነት ብልጭ ተብሎ የታየው ከዛም ቀጥሎ ያዕቆብ ይሄ የእግዚአብሔር ቤት ነው ያለው፣ ከዛም ቤት ስሩልኝ ያለው እየተከተለ ለካም አንድን ቤት እግዚአብሔር አይቷል፣ ቤተክርስቲያን የምትባልን ቤት። አሜን። ይቺ ቤተክርስቲያን የተሰራች ግን እንደ ሙሴ በድንኳን አይደለም፣ እንደ ሰለሞን በጥሩ ባማረ ወርቅ ምናምን እንጨት አይደለም፣ ወይም ደግሞ በሕዝቅኤል ዘመን እንደነበረው መቅደስ አይደለም። ቤቱ የተሰራው መሰረቱም ምሰሶውም ወይም ቋሚውም እውነት በሚባል ማቴሪያል ነው። እስቲ አሜን። በዚህም ስታገላብጡት መሰረት አይታይም፣ የማይታየው እውነት። አሜን። ቋሚውን ስታዩት ቤቱ ፎቁ 40-30 ሊሆን ይችላል፣ የተሸከመው የሚታየው ምሰሶው እውነት። በአልሙኒየም ልትሰሩት ትችላላችሁ፣ በመስታወት ሊሰራ ይችላል። ቋሚው ግን ዋናና ዋና ነገር ነው፣ እሱም እውነት ይባላል። አሜን። የኮንስትራክሽን ሰራተኞች ታውቃላችሁ፣ ቋንቋውን የተጠቀመው ጳውሎስ ከዛ ነው። በፌክ ሴሌክት ማቴሪያል የተሰራ ህንፃ ምን አደጋ እንደሚፈጠርበት አይደል? ውሸት የሚባል ነገር የለውም ማቴሪያሉ ውስጥ ይሄ ህንፃ ሲገነባ። አሜን። የእውነት አምድና የእውነት መሰረት ነው። እኔ እውነት ነኝ አለ ኢየሱስ። በተለይ በጾም ጸሎታችንማ የደጋገመችትና እኔ ምንድን ነኝ አለ? እኔ እውነት ነኝ። ጲላጦስ አንዴ ጠየቀው፣ እውነት ምንድን ነው አለው። እኔ ለእውነት ልመሰክር ለእውነት ተወልጃለሁ አለ። እውነት ኢየሱስ ነው። እውነት ሚዛናዊ ህይወት ነው። ጳውሎስ ኤፌሶን ምዕራፍ 6 ላይ በተለይ እነዚህ የጦር መሳሪያዎችን ሲደረድር እውነትን እንደ ቀበቶ ታጠቁት ነው ያለው። እንደ ዝናር፣ እንደ መቀነት፣ እንደ ቀበቶ ታጠቁት። ምክንያቱም የሰውነታችን መካከለኛው ክፍል ወገባችን ነው፣ ወደ ታችም ወደ ላይም። እውነት ማለት የምንታጠቀው የህይወታችን ሚዛናዊ ነው። እውነት ቤቱ በትክክለኛ ሚዛን ላይ፣ በትክክለኛ መሰረት ላይ፣ በትክክለኛ አምድ ላይ ወይም ምሰሶ ላይ የተሰራ ቤት ያ እውነት ይባላል። በዚህ ቤት ግን እንዴት እየኖርን ነው? ሰዎች በዚህ ቤት እንዴት እንደሚኖሩ እነግርሃለሁ ነው የሚለው። ስለዚህ ወደ መጀመሪያው ሐሳቤ ነው መመጣው። ከኔ ጋር ናችሁ? አሜን። ሙሴ ግን በቤቴ እንዲህ አይደለም። ዘኍልቍ ምዕራፍ 12 ላይ ምዕራፍ 12 እና ዕብራውያን ምዕራፍ 3ን ሁለቱን አንድ ላይ እያሰባችሁ እንድትቆዩ ፈልጋለሁ። በነገራችን ላይ ወደ ዕብራውያን 13 ላይ መጀመሪያ ብንሄድ ጥሩ ይመስለኛል፣ ያንን በደንብ እንዲገልጽልኝ ማለት ነው። ዕብራውያን ምዕራፍ 3 ቁጥር 1 ላይ እንግዲህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ 3:1 ላይ የእምነታችሁን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበረ እርሱም ለሾመው ታማኝ ነበረ ይላል። ቁጥር 1 ላይ እነዚህ አማኞች ወደ እግዚአብሔር መንግስት ከመጡ በኋላ በተለይ አይሁዳውያን ወይም ደግሞ የይሁዲን እምነት ትተው ወደ ክርስትና ሲመጡ አንድ የገጠማቸው ተግዳሮት ከኢየሱስ ጋራ ሙሴን
እንደዚህ መሳ ለመሳ ወይም ደግሞ አንድ ላይ ይዘውት ለመሄድ አይነት ቴንደንሲ ነበራቸው። ስለዚህ ያሳስባቸዋል። እናንተ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህን የሆነውን ኢየሱስን አስቡት። ይሄ ሙሴ ስለምትሉት ሰውዬ አንድ ከሱ በላይ የሚበልጥ ኢየሱስ የሚባል መጥቷል። የሃይማኖታችን ሐዋርያና ሊቀ ካህን ነው እሱ። ሙሴ እኮ ልትከተሉት የሚገባቸው በቤቱ ታማኝ ነበር እንጂ ሙሴ አሁን የቤቱ የበላይ አይደለም የሚላቸው። አሜን። ስለዚህ ወደ ዘሁልቁ ስንሄድ ይሄንን ሐሳብ ይዛችሁ ዘሁልቁ ላይ ስንሄድ ዘሁልቁ ምዕራፍ 12 ላይ ሙሴ በቤቱ ታማኝ ነበረ። እንዴት ነበር ታማኝነቱ? እንዲህ አልነበረም ብሎ ለምንድን ነው የተናገረው? ምክንያቱም ኮት ያደረገው ዕብራውያን ላይ ያለውን ጥቅስ ከዚህ ስለሆነ ከዘሁልቁ ላይ ስለሆነ ምን ተፈጥሮ ነው በዚያን ጊዜ በሙሴ ጊዜ ይሄ ጉዳይ የተጠቀሰው በዕብራውያን ላይ ምን ተፈጥሮ ነው? እሱን ነው አሁን ዛሬ የማወራችሁ በደንብ። የመግቢያ ያክል 14 ደቂቃ አለኝ። መጨረሻ ላይ 5 ደቂቃ አስተርፌ እንጸልያለን። ዘሁልቁ ምዕራፍ 12 እንደምናውቀው የእስራኤልን ማህበር ወይም ደግሞ እስራኤላውያኖችን በመሪነትና በማደራጀት ሙሴ ህዝቡን እየመራ ከጎኑ ደግሞ አሮንና ማርያም እንዲሁም ደግሞ የእስራኤል ሽማግሌዎች ወይም ብዙዎቹ ይከተሉ ነበረ። አንድ ቀን ግን በዚህ ጉዞ ላይ አንድ ነገር ተፈጠረ። 12 ላይ ሙሴ ኢትዮጵያዊቱ ሴት አግብቶ ነበርና ባገባትም ኢትዮጵያዊቱ ምክንያት ማርያምና አሮን ይነቅፉት ጀመረ ይላል። ማንን? ሙሴን። አብረው ነው የነበሩት፣ ግን ለብቻ ነጠል ብለው ስላገባት ስለሚስቱ ይነቅፉት ጀመረ። ጉዳዩ የሚስት መንቀፍ ጉዳይ አይደለም። ጉዳዩ ኢትዮጵያዊ የሚል ሐሳብ አለበት። ጋናዊም ሊሆን ይችላል፣ እሱ ችግር የለውም። ለምንድን ነው ሀገር ጠቅሰው ይሄንን ሰውዬ ሊወቅሱት የፈለጉት ወይም ደግሞ የሚተቹት ብቻቸውን? እዚህ ቦታ ላይ እግዚአብሔር ያልፈለገው ሙሴ በቤቴ እንዲህ አይደለም ያለው በኋላ መጨረሻ ላይ እነዚህ ሰዎች ሲገስጻቸው መነገር የሌለበት ነገር አለ በቤቱ። መነገር የሌለበት አለ፣ መነገር ያለበት ነገር አለ። አሜን። ውስጡ ላይ የዘር የጎጠኝነት የቡድነኝነት ወይም ደግሞ የመለያየትን ነገር ይዘው ነው ነገሩን እየጠነሰሱት የነበሩ። የተነሱበት ምክንያት የሚስት ጉዳይ አይደለም። ኢትዮጵያዊቷን እንዴት ከኛ ከተመረጠው ከእስራኤል ዘር ሌላ ሄዶ አገባ የሚል ማለት ነው። እግዚአብሔር ይህንን መንፈስ ከምድራችን ላይ ከቤቱ ያባርረዋል። በክርስቶስ ኢየሱስ ስንዋጅ ከዘር ከነገድ ከቋንቋ ነው የዋጅን። ማንም በክርስቶስ ቢሆን ደግሞ አዲስ ፍጥረት ነው። በቤቱ እንዲህ አይደረግም። ቤቱ ላይ ዘር፣ የብሔርተኝነት፣ የቋንቋ ጉዳይ በቤቱ ላይ አይገባም። ይሄንን መንፈስ በኢየሱስ ክርስቶስ እናባርረዋለን። አሜን። ሙሴ እንደዚህ አይደለም። እናንተ እንደምትሉት ከዘር አንድ ዘር ተወልደናል፣ ዘረኛ ግን አይደለንም። ከሆነ ብሔር መተናል፣ ግን ብሔርተኛ አይደለንም። በቤቱ እንዲህ አንሁን። አሜን። ከኋላ አካባቢ ይሰማል። አሜን። እስቲ በቤቱ እንዲህ አይሁን፣ በቤቴ እንዲህ አይሁን። አሜን። እኔና እናንተን እዚህ ቦታ ያከማቸን
ይሄ የእውነት አምድና የእውነት መሰረት የሆነው ኢየሱስ ክርስቶስ በደሙ የመሰረታት ቤተክርስቲያን ሰበሰበን እንጂ የዘር ጉዳይ፣ የቋንቋ ጉዳይ፣ የጎሳ ጉዳይ፣ የክላስ ጉዳይ፣ የእንተና ወገን የእንተና የሚል ነገር አይደለም። ቤቱ ይሄንን አይወድም። እስቲ አይወድም በሉ። ዛሬ ምድራችን ላይ ያለችውን ቤተክርስቲያን ጉልበቷን ያሽመደመዳት ይሄ መሰረት የሆነው ኢየሱስ፣ ይሄ የእውነት አምድ የሆነው ኢየሱስ ፏ ብሎ እንዳይታይ የጋረዳት ነገር ቢኖር ይሄ አይደለም ወይ? አይደለም ወይ? ይሄ የኛን ነገር ይመስላል። ይሄኛው እንኳን እኔ እንጃ ኖ የክርስቶስ አሻራ ያለብን ሰዎች ነን። ይሄ መንፈስ ከምድራችን ላይ መባረር አለበት። እንደምንለው እንዳይመስላችሁ ከባድ ነው። ሰርስሮ ቤተክርስቲያንን እንደዚህ እየገለበጣት ያለ ነው። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል። ቤቱ የእውነት ቤት ነው። እውነት ነው ፍቅር፣ እውነት ነው አገልግሎት፣ የእውነት ነው መዋደዳችን፣ የእውነት ነው አንድነታችን። በቤቴ ሙሴ እንዲህ አይደለም እናንተ እንደምትሉት። እግዚአብሔር ይገልብጠው ይሄን መንፈስ። እዚሁ ላይ ቁጥር 7 ላይ ቁጥር 1 ላይ እዚሁ ቀጥሎ ሙሴ በምድር ላይ ካሉት ሰዎች ሁሉ 2 ቁጥር ላይ እነርሱም ለመሆኑ እግዚአብሔር ያህዌ የተናገረው በሙሴ አማካኝነት ብቻ ነውን? በእኛስ አልተናገረምን ተባባሉ። ይሄ ደግሞ አገልግሎትን የሚያስታክክ ነገር ነው። ጸጋን የሚያስታክክ ጉዳይ ነው። በሱ ብቻ ነው እግዚአብሔር እየተናገረ ያለው። ማን ከማን ያንሳል አይነት ንግግር ነው እዚህ ላይ ያለው። አይመስላችሁም? እንትን ሾር ነው። እሱ ከማን ይበልጣል? የሚገርማችሁ ሙሴም እግዚአብሔርም ሁለቱ ያወራሉ። እግዚአብሔር ግን ሰማ። በእኛ ብቻ በሱ ብቻ ነው እንደ እግዚአብሔር እየተናገረ ያለው? በእኛስ እየተናገረ አይደለም ወይ? እሱ ከማን ይበልጣል የሚል ንግግር። ይሄ የፉክክር መንፈስ፣ የኔ ጸጋ ከዛኛው ይበልጣል፣ የኛ እንትን ከዛኛው ይበልጣል። ይሄ በመካከላችን የቤተ ክርስቲያን የመነካከሷ ዋና ምክንያት ይሄ አይደለም ወይ በምድራችን? ሙሴ ግን በቤቴ እንዲህ አይደለም። ጌታ ይርዳን። ያኛው ከዚህ የሚበልጥ ምንም ምክንያት የለውም፣ ወይም እሷ ከሷ የምትበልጥበት ምንም መንገድ የለውም። እግዚአብሔር በሰጠው ጸጋ ያገለግላል እንጂ እግዚአብሔር በሰጣት ጸጋ እግዚአብሔር በተሰጠን ነገር እናገለግላለን እንጂ ሁላችንም የእግዚአብሔር ልጆች ነን። አንዱም መንፈስ ነው የጠጣ ነው። አሜን። እግዚአብሔር ስለ ስጦታው ስለ ጸጋ ስጦታው ደግሞ የሚጸጸት አምላክ አይደለም። ስለዚህ እንዲህ አንሁን። አንደኛ ዘረኝነት፣ ጎጠኝነት፣ ቤተኝነት፣ የንተና የምንለው ነገር በኢየሱስ ክርስቶስም እንደፈዋለን። በአገልግሎት ፉክክር አንዱን ጥሎ ለማለፍ ወንድማማችነት ሳይሆን ያኛው ከኔ ይበልጣል ደምቀን ለመታየት የሚለውን ይሄንን መንፈስ በጌታ በኢየሱስ ክርስቶስም ዛሬ እንገለብጠዋለን። ሙሴ ግን በቤቱ እንዲህ ነበረ። ቁጥር 3 ላይ ሙሴ ይላል። ቁጥር 3 ሙሴ በምድር ላይ ካሉት ሰዎች ይልቅ እጅግ ትሁት ነበር። ሙሴ ግን በቤቱ ትሁት ነው የነበረው። አሜን። እኔ ይህንን ክፍል ብቻ አንድ ሴሽን ይሆናል። ሙሴ ትህትናውን እንዴት እንዳገኘው፣ የትህትናው ምንጭ ከሱፐርማርኬት አይደለም ገዝቶ ያመጣው። ሙሴ ያንን ግብፃዊ ገሎ በተደበቀ ጊዜ ፈርዖን ሰማ ይላል። ስደቱ ከመንግስት ነው የጀመረው። ተሳዶ እየተሽለኮለከ በግ እየጠበቀ ነው። እግዚአብሔር በእሳት የተገለጠ 40 ዓመት ነው በግ የጠበቀው አይደል? ትህትና እንደዚህ ነው ያመጣው። በግ ደግሞ ከፍየል በጣም አውሬ ናት እኮ፣ በጣም ኃይለኛ እኮ ናት። ሞኝ ካመረረ በግ ከበረረ አይመለስም ይል ተረት ታውቃላችሁ ነገር። በግ ኃይለኛ ነው። ደግሞ ሙሴ ደግሞ የጠበቀው ደግሞ የአማቱን በግ ነው። ትህትናን እንደዚህ ነው ያመጣው። ሙሴ በቤቴ ትሁት ነው።
እግዚአብሔር ትሁት ያርገን። ኢየሱስ እኔ በልቤ ትሁት ነኝ አለ። ትህትና እኔ እበልጣለሁ ሳይሆን ወንድሜ ከኔ ይልቅ ይሻላል የሚል መንፈስ ነው። ሙሴ በቤቱ ትሁት ብቻ ሳይሆን ቁጥር 7 ላይ ሙሴ በቤቴ ታማኝ ነበረ ይላል። ለበጎቹ እግዚአብሔር ሲያምነው እግዚአብሔር ለሰው ደግሞ ታማኝ እንዲሆን አሳልፎ ሰጠው። በቤቱ እንዲህ እንሁን። እንዴት? በታማኝነት እንመላለስ። እግዚአብሔር የሰጠንን በታማኝነት እንስጥ። እግዚአብሔር የሰጠንን ጸጋ በታማኝነት እናገልግልበት። እግዚአብሔር የሰጠንን ዕውቀት በታማኝነት ለቤቱ እናውለው። እግዚአብሔር የሰጠን ነገር ሁሉ በታማኝነት እናውለው። እግዚአብሔር ሪዋርዱን እሱ ይሰጠናል። ሙሴ ቁጥር 8 ላይ እኔ አፍ ለአፍ አነጋግረዋለሁ፣ ሌሎችን ግን እንደ ሌሎቹ በዘይቤያዊ በምናምን አይደለም። ሙሴና እግዚአብሔር አባትና ልጅ አይነት ግንኙነት ነው የነበራቸው። ሙሴ በቤቱ ከአባቱ ጋር እንደሚኖር ነበረ ፊልም የሚያደርገው። አሜን። ሙሴ በቤቴ እርሱን ያያል ይላል። እንደውም ስለ ኢየሱስ ነው የሚጠቅስልን ቁጥር 8 ላይ 12:8 ላይ እኔ ከእርሱ ጋር የምነጋገረው ፊት ለፊት ነው፣ በግልጽ እንጂ በልዩ ዘይቤ አይደለም። እርሱ የእግዚአብሔርን ወይም ያህዌን መልክ ያያል ይላል። ዕብራውያን ላይ የሚነግረን ይሄንን ነው። እሱን ተመልከቱ የሚለው ኢየሱስን ነበር ሙሴ አሻግሮ እያየ የነበረው። እነሱ ናቸው እንጂ ከኢየሱስ ጋር ያስተካከሉት። ሙሴማ ኢየሱስን ነበር እያየ ጌታን ይከተል የነበረው። በቤቱ እሱን እያየን እንመላለስ። አሜን። ሙሴ በቤቱ እንዲህ ነበረ። ውጤቱ ምንድነው የነበረው? ታሪኩን እዚያ ላይ እናገኘዋለን። ውጡ አላቸው። ማርያምንም አሮንንም ውጡ አላቸው። እግዚአብሔር ምን እንዳረጋቸው ታውቃላችሁ። ታሪኩን አንብቡት እዚሁ ላይ። በዛን ጊዜ ሙሴ ለምን አለ። ይሄ ትሁቱ ለምን በሱ ላይ ነው የተደረገበት። ለምን? የሚገርመው እናንተ ዝም ስትሉ እግዚአብሔር ስለናንተ ይቆምላችኋል። እናንተ ዝም ስትሉ እግዚአብሔር ስለናንተ ይከራከርላችኋል። እናንተ ዝም ስትሉ እግዚአብሔር አፉን መክፈት ይጀምራል። እናንተ ቤተክርስቲያን ዝም ስትል ስለመብቷ የሚከራከርላት እሱ እግዚአብሔር ብድግ ይላል። ሙሴ በዚህ ሁሉ አንድ ነገር አልተናገረም። የመጨረሻው ፋይናሉ ስትመለከቱት የእስራኤል ሕዝብ ተጓጎለ ከጉዞ። ሙሴ ለነዚህ ሰዎች ማለደ። እግዚአብሔር ግን ለሙሴ መከራከር ጀመረ። ቆመን እንጸልያለን። ዛሬ በቤቱ እንዴት ነን? ሙሴ በቤቴ እንዲህ አይደለም። የእግዚአብሔር ቤት ድምፁ የሚሰማበት ቦታ ነው። የእግዚአብሔር ቤት የጠፉት የሚገኙበት ቦታ ነው። የእግዚአብሔር ቤት ገነትም አይደለም። የእግዚአብሔር ቤት ምድረ በዳም አይደለም። የእግዚአብሔር ቤት ኢየሱስ ክርስቶስ ድምፁን የሚያሰማባት ስፍራ ናት። ቤተክርስቲያን ናት። ይቺ ቤተክርስቲያን ግን ልጆቿ በምን አይነት በምድራችን ላይ ያሉት ልጆቿ በምን አይነት ሁኔታ ውስጥ ነው ያሉት? ስለዚህ እጆቻችንን እናነሳለን። 2 ፖይንቶችን አንስቻለሁ ቅድም። በምድሪቱ ላይ የነገሰ የእርስ በርስ የሚያከፋፍል የዘረኝነት የቡድነኝነትን መንፈስ በጌታ በኢየሱስም ከምድራችን ላይ ያንሳ። ከቤተ ክርስቲያን በኢየሱስ ክርስቶስም ይባረር። እንዲሁም አገልጋዮችን እርስ በርስ የሚያፎካክር እኔ ከሱ እበልጣለሁ እሷ ደግሞ ከኔ ታንሳለች የሚል የገባ የትዕቢት መንፈስ እግዚአብሔር ሆይ ከምድሪቱ ላይ በኢየሱስም ይነሳ። እግዚአብሔር በሰጠን ነገር በምናገለግልበት ጊዜ እግዚአብሔር የሰጠንን ለራሳችን ባደረግንበት ጉዳይ እግዚአብሔር ሆይ ስለ ቤተ ክርስቲያን ዛሬ ምህረት እንጠይቀሃለን። መሰረቷ የሆነችዋን ቤትህን፣ አምዷ የሆነችዋን ቤትህን፣ አንተ የምትታይባት ቤትህን እግዚአብሔር የዘላለም አምላክ እንዲህ እናንዳ በሆንበት ጉዳይ ላይ እግዚአብሔር ሆይ ዛሬ ቤትህን ለታመነው እጅህ ለሚያጠራው እጅህ አሳልፈን እንሰጣለን። ሙሴ በቤቱ ሁሉ የታመነ ነበር።
እግዚአብሔር ሆይ ዛሬ ምጥ ነው። ዛሬ እግዚአብሔር ሆይ ጭንቅ ሆኗል። ዛሬ እንደ ልብ እንዳትሆን አድርጎሃል። ጌታ ሆይ በምድራችን ያለችዋ ቤተክርስቲያን፣ በኢትዮጵያ ያለችዋ ቤተክርስቲያን እግዚአብሔር የዘላለም አምላክ ሁሉንም ወክለን ነው የምንጸልይ። ቤተክርስቲያን ሲባል የሆነ አንድ ቤት እንዳታስቡ። ዘሆሊቺ የክርስቶስ አካል የሆነችዋ ቤተክርስቲያን ጨውና ብርሃኗ እንዳይወጣ ያደረገ እርስ በርስ እያፋጀን እያነካከሰን እያስለቀሰን ያለ እግዚአብሔር ሆይ በምድራችን ላይ የምታየውን የእግዚአብሔር ህልውና የጋረደና የሸሸገ ነገር በኢየሱስ ክርስቶስም እንዲነሳ እንጸልያለን። ሽፋኑ በኢየሱስም ይነሳ። የሙሴ አምላክ እግዚአብሔር ኢየሱስ አንተን እያየን የሙሴን ፈለግ ደግሞ እንከተላለን። ከሱ የተማርነው ነገር አለ። እግዚአብሔር ሆይ ያንን በቤትህ ማየት ትፈልጋለህ። ይህ ይሁንልን እግዚአብሔር ሆይ ዛሬ ይህ ይሁንልን። በቤትህ እንዲህ እንሁን። ሙሴ በቤትህ እንዲህ አልነበረም፣ አልተከራከረም ለራሱ ጉዳይ። መብቱ እግዚአብሔር ሆይ ካንተ ጋራ መቆም ብቻ ነበረ። ህዝቡን ላጠፋ ነው ሲል እግዚአብሔር ሙሴ ተው እንዳታጠፋ እኔን አጥፋኝ የሚል ልብ፣ እኔ እበልጣለሁ ሳይሆን ለህዝቡ አሳልፎ የሚሰጥ ልብ እግዚአብሔር ሆይ ፐርፐስ በሆነ መንገድ እግዚአብሔር በምድራችን ላይ ሰውን አታክ እያደረጉ ያሉ እግዚአብሔር ሆይ በእግዚአብሔር ስም የተቀመጡ በምድራችን ላይ ያሉ እግዚአብሔር ሆይ በቤተክርስቲያን ውስጥ ያሉ ሰዎች የምህረት እጅህ እንድታገኛቸው እንጸልያለን። ጌታ ሆይ ለባሪያዎችህ ለመሪዎች እግዚአብሔር ላስቀመጣቸው ሰዎች በስውር አፋቸውን የሚከፍቱ በስውር የሚያሟርቱ በስውር ስም የሚያጠፉ በዩቲዩብ ባሉት ቻናሎች ተጠቅመው የቤተክርስቲያንን ስም የሚያጎድፉ እግዚአብሔር ሆይ አንተ ኃይል እንድትላቸው እንጸልያለን። ለቤትህ አንተ ትነሳለህ፣ ለባሪያዎችህ ትነሳለህ። እግዚአብሔር የዘላለም አምላክ ነህ። ዛሬም አልተለወጥክም። እናመሰግንሃለን። ክብር ላንተ ይሁንልህ። ምስጋና በሰማይ በምድር ላንተ ይሁንልህ። በቤትህ እንዲህ እንሁንልህ። በቤትህ ግን እግዚአብሔር ሆይ እነ አሮንና እነ ማርያም እንደሆኑት አንሁን። እግዚአብሔር ሆይ ወንድማችንን በስውር የምንጸልይለት እንጂ የምንደግፈው እንጂ የምናማው አይሁን፣ የምንወጋው አይሁን፣ የምናሽሟጥጠው አይሁን፣ የምንገድለው አይሁን። ወንድሙን የሚጠላ ነፍሰ ገዳይ ነው ስለሚል በስውር የምታይ እግዚአብሔር በግልጽ እንዲህ ስለምታደርግ የምህረት እጅህ በምድራችን ላይ ትዘርጋ። ጌታ ሆይ እናመሰግንሃለን። አንተ ስትነሳ ማንም የሚከለክልህ ደግሞ የለም። ምን አይነት እርምጃ እንደምትወስድ ታውቃለህና ከዛ በፊት ግን እንሰበሰባለን። ቤትህን አንተ አክብረው። በቤትህ ላይ አንተ እግዚአብሔር ሆይ ክብርህን ውሰድ። በቤትህ ላይ አንተ ንገስ። ቤትህ መሰረት ያለው የእውነት መሰረት ነው። ቤትህ የእውነት አምድ ነው። በውስጥም በውጭም ቤትህ ኢየሱስ 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 የሚል ይሁን። እናመሰግንሃለን። ልጆችህም እንደዚያ እንሁንልህ። ክብር ለሰማይ በምድር ላንተ ይሁን። መንፈስ ቅዱስ እናመሰግንሃለን። የያዕቆብ አምላክ እግዚአብሔር በምድረ በዳ ተገኝተህ በቤትህ እንደነገርከው ሁሉ ዛሬም በቤትህ ክብር ይገለጥ፣ ህልውና ይገለጥ። መንፈስህ ያለመከልከል ይመላለስ። ድምፅህ እግዚአብሔር ሆይ አይከልከል። እናመሰግንሃለን። ክብር ይሁንልህ። ለዘላለም ንገስ። ቤተ ክርስቲያንን ለምትመጣው የሙሽራው እግዚአብሔር ሆይ ውበት እነሆ ድምቀቷ፣ ክብሯ፣ ኃይሏ በፊትህ ተገልጦ ይታይ። እናመሰግንሃለን። ለአብ ለወልድ ለመንፈስ ቅዱስ ክብር ይሁንለት። አሜን። ጌታ ኢየሱስ ይባርካችሁ። እዛው እንዳለን እግዚአብሔር ከሰማይ የሆነ ቃል ልኮልናል። ዘመኑን ማስተዋል አለብን። ዘመኑን ደግሞ ልንዋጅም የተጠራን እኛ ነንና በምን አይነት መንፈስ በምን አይነት መንገድ ይህንን ዘመን ልንዋጅ እንደሚገባ እግዚአብሔር መመሪያ ሰጥቶናል። እኛ ከሰማያዊ ዘር ተወልደናል። አሜን። እስቲ ጌታን አክብሩት። ከሰማያዊ ዘር የተወለዳችሁ ደስ ይበላችሁ። በሰማይ የሚኖረው
ከሰማይ የተወለደ ዘር ብቻ ነው። ያ ደግሞ ዘር በቀላሉ አልተገኘም። የክርስቶስ ኢየሱስ ደም ፈሶለት በደም የተዋጀ ዘር ነው እና አናቅልለው። ሁለት ጥቅሶች አነባለሁ። አንደኛ ቆሮንቶስ 12 እናንተ ይላል የክርስቶስ አካል ናችሁ ይላል። ሌላ ነገር የለም። መጨረሻው ማህተማችሁ በግንባራችሁ ላይ ያለ የትም ቦታ ማህተም አለ። አንድ ደብዳቤ እየተጻፈ ማህተም ከሌለው ይመለሳል። ማህተም አድርጉበት ይባላል። እናንተ በሄዳችሁበት ሁሉ አታውቁትም አታዩትም እንጂ ማህተም ታትሞባችኋል። እስቲ ታትሞብኛል በሉ። የክርስቶስ ኢየሱስ አካል ናችሁ። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንግዳው ይላል በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ይላል። የክርስቶስ ከሆን አስተሳሰባችን የክርስቶስ፣ ቋንቋችን የክርስቶስ ነው የሚሆነው ማለት ነው። መጀመሪያ ታትመናል። በክርስቶስ ኢየሱስ ማንነት ታትመናል። አባቴ ተወለድኩኝ እና ስም ሰጡኝ። እውነተኛ ስሜ ግን በክርስቶስ ደም የታጠበ የክርስቶስ አካል፣ ያ ነው ስሜ። ዋናው ስሜ ያ ነው። የማናችሁም ስም ያ ነው። በደንብ አጥብቃችሁ ያዙት። ያ ከሆነ ደግሞ ማንነታችን ያ ከሆነ ባህሪያችን ሊገልጸው ይገባል። ቋንቋችን ሊገልጸው ይገባል። አስተሳሰባችን ያንን ሊገልጸው ይገባል። ሃሌሉያ። ለዚህ ነው እዚህ ያለ ነው። በዚህ ሳምንት ትልቅ አሳይመንት አለብን። ስንወጣ የሚያጋጥመን ነገር አለ። ታውት አሁን ከሰው ጋር አይደለምናችሁ ከምታነቡት የዩቲዩብ ከሚባለው ነገር ጋር እዛ ውስጥ ስንት ስንክሳር ነው ያለው። እግዚአብሔር ይጠብቃችሁ። አእምሯችሁን እንቅልፍ ያሳጣው ከእግዚአብሔር ቃል የሚመጣው ኃይል አይደለም። የምትሰሙት ወሬ ነው፣ የምታነቡት ጽሑፍ ነው። ከዛ ራሳችሁን ጠብቁ። ብዙ መልእክቶች እንሰማለን። ከዚች መድረክ ዛሬ የሰማነው ቀላል አይደለም። በደንብ ብንቀበለው ማንነታችንን የሚለውጥ፣ ቋንቋችንን የሚለውጥ፣ ባህሪያችንን የሚለውጥ፣ አስተሳሰባችን የሚለውጥ ባለቤቴ ያው ብዙ ነገር አላት። ያው ብዙ ሰዎች ይሰጧታል እና ሽቶ የሚባል ነገር አለ አይደል? ሽቶ የሚባል ዛሬ ዘገየችብኝና እባክሽ ቶሎ ውሪ። ያው 4 ትወጣለች ፎቅ፣ እንደገና ተመልሳ ትወርዳለች እና መጨረሻው የት ሄደሽ ስል የት ሄደሽ ነበር ስላት ሽቶ ልቀባለች። ጠረኗን ማስተካከል ትወዳለች። ጌታ ይርዳን። ጠረናችን ምን እንደሚሸት እግዚአብሔር ማስተዋል ይስጠን። ወገኖቼ ቀላል አይደለም። ይቺ ምድር ምስክር ትፈልጋለች። በሌላ ጠረን አንበክላት። ይችን ምድር በፍቅር እንበክላት። ክርስቶስን በሚሸት መንፈስ እንበክላት። ይሄ እድል አላችሁ። አሁን በዚህ ሳምንት በሄዳችሁበት ሁሉ ምን ጠረን ታስተላልፉ ይሆን? ሰዎች እናንተ ጠጋ ብለው ሲያሸቷችሁ ምን ያሸቱ ይሆን? እግዚአብሔር ይርዳን።
ኢየሱስ ሌላ እግር የለውም፣ ሌላ እጅ የለውም። እኔና እናንተ ነን። የሰራዊት አምላክ እግዚአብሔር በመጀመሪያ ሕዝብን ይዤ እቆማለሁ። መልካም ምሳሌ ባልሆንበት ያንተን ጠረን ሳይሆን የራሳችን የዘራችንን የነገዳችን የቋንቋችን ጠረን ባስተላለፍንበት ነገር ሁሉ ይቅር በለን፣ ይቅር በለን ጌታ ሆይ። እንጮኻለን ወደ አንተ፣ ምሕረትህ ይድረስልን እግዚአብሔር። አንተ እኮ ፍቅር ነህ። ጌታ ሆይ በዚህ ሳምንት ትልቅ ቻሌንጅ አለን ከፊታችን። ካገኘነው ሰው ጋር ጌታ ሆይ ሌላ ነገር አይደለም፣ በክርስቶስ ኢየሱስ ያገኘነውን ፍቅርና አስተሳሰብ ክርስቶስ የሚሸተውን ጠረን ማስተላለፍ ጸጋ ይብዛልን። ጥላቻ ባለበት ፍቅር እንድንዘራ እርዳን። ቁስል ባለበት የፈውስ ምክንያቶች አድርገን። እንደ ሰው አስተሳሰብ ሳይሆን እንደ እግዚአብሔር አስተሳሰብ እንድንመላለስ እርዳን። እጆቻችን እንዘረጋለን፣ እግዚአብሔርን ቡራኬ እንቀበላለን። የሰራዊት አምላክ እግዚአብሔር ዓይኖቻችሁን ይክፈትላችሁ። የሰራዊት አምላክ እግዚአብሔር አንደበታችሁን ይፍታላችሁ። አንደበታችሁን የእርቅ የሰላም የፍቅር ቋንቋ የሚፈስበት አንደበት ያድርግላችሁ። በሄዳችሁበት ሁሉ ቁስለኞችን የምትፈውሱ፣ በሽተኞችን የምትዳስሱ፣ ከእግዚአብሔር ፍቅር የተነሳ የፍቅር ፈውስ የምታመጡ የእግዚአብሔር አሸንዳዎች ያድርጋችሁ። እግዚአብሔር ቀድሟችሁ ይውጣ። እግዚአብሔር የቀረ ዘመናችሁን በማስተዋልና በጥበብ እግዚአብሔርን በማስከበር እንድትኖሩ ይርዳችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በእልልታ በጭብጨባ እግዚአብሔርን እየባረክን እንሄዳለን። ሃሌሉያ።